ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን። መንግስት መቀሌ ከተማ አቅራቢያ የድሮን ጥቃት ፈጽሞብናል ሲል ህወሓት ከሰሰ። የአዲስ አበባ ከተማ የነዋሪነት መታወቂያ አገልግሎት እስከ 60 ሺህ ብር ድረስ እየተሸጠ መሆኑ ተሰማ። በጠለምት ወረዳ በተከሰተ ድርቅ የ16 ሰዎች ህይወት ማለፉን የቀበሌው አስተዳደር አሳወቁ። የአሜሪካ መከላከያ ቡድን በኢትዮጵያ በመከላከያ ሰላም ማስከበር ማዕከል ስልጠና መስጠት ጀመረ። የሶማሊያ ሰራዊት በባይዶዋ ከተማ በተካሄደ ከባድ ውጊያ በኋላ ታጣቂዎችን ከከተማ አስወጣ። የኢትዮጵያ ፌዴራል መንግስት መቀሌ ከተማ አቅራቢያ የድሮን ጥቃት ፈጽሞብናል ሲል ህወሓት መራሹ የትግራይ ክልል ባለስልጣን ከሷል። የባለስልጣናቱ ክስ የተሰማው በሁለቱ ኃይላት መካከል ጦርነት ሊቀሰቀስ ይችላል የሚለው ውጥረት እያየለ መጣበት ወቅት ነው። የህወሓት ማዕከላዊ ኮሚቴ አባሉ ከላሊ አጋዚ ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው የፌዴራል መንግስት ከክልሉ መዲና መቀሌ በግምት 15 ኪሎ ሜትር ርቀት ላይ በምትገኘው ዳንደራ በተባለች መንደር ውስጥ ባለ የአርሶ አደሮች ማሰልጠኛ ማዕከል ላይ ጠዋት 4 ሰዓት ገደማ የድሮን ጥቃት ፈጽሞብናል ብሏል። ደረሰ በተባለው የድሮን ጥቃት የደረሰ ጉዳት እንደሌለ የገለጹት ባለስልጣኑ ተጨማሪ ማብራሪያ እንዳልሰጡ ዘገባው አመላክቷል። አንድ ስማቸው እንዳይጠቀስ የጠየቁ የአካባቢው ካህን ግን በጥቃቱ ቢያንስ አንድ ሰው መገደሉን ተናግረዋል። በድሮን ጥቃቱ የተወነጨፈ ሚሳኤል በአንድ ትምህርት ቤት አቅራቢያ መውደቁን መመልከታቸውን የተናገሩት ካህኑ ለዜና ወኪሉ በጥቃቱ የተገደለ አንድ ታጣቂ በቁስለኛ ማጓጓዝ ተሽከርካሪ ሲወሰድ አይቻለው ብለዋል። በህወሓትና በፌዴራል መንግስት መካከል ዳግም ጦርነት ቀስቃሽ ውጥረቶች ከተከሰቱ ወዲህ የድሮን ጥቃት ሲፈጸም በአንድ ሳምንት ጊዜ ውስጥ ይህ ለሁለተኛ ጊዜ ነው። የአዲስ አበባ ከተማ የነዋሪነት መታወቂያ አገልግሎት እስከ 60 ሺህ ብር ድረስ እየተሸጠ መሆኑን ዋዜማ ሪፖርት አድርጋለች። በመዲናዋ አዲስ አበባ የክፍያ ደረጃው እንደየክፍለ ከተሞቹ የሚለያይ ሲሆን በአመዛኙ ከ30 ሺህ ብር በላይ እንደሚከፈልበት ታውቋል። አገልግሎቱ አስቸኳይ ተብሎ ጊዜው ከአንድ ሳምንት ያጠረ ከሆነ እስከ 60 ሺህ ብር ይጠየቅበታል። ከአንድ ዓመት ገደማ በፊት ለዚሁ ህገወጥ አገልግሎት ከ15 ሺህ ጀምሮ ይከፈል እንደነበረ ለጉዳዩ ቅርበት ያላቸው ምንጮች ተናግረዋል። የመታወቂያ አገልግሎት አሰራሩ ወደ ዲጂታል ስርዓት ሲቀየር ግን የሚጠየቀው ገንዘብ መጠን እየጨመረ መምጣቱን አስረድተዋል። ይኸውም በህገወጥ መንገድ የነዋሪነት መታወቂያን የመስጠት ተግባር ከቅርብ ጊዜ ወዲህ መስፋፋቱን ተሰምቷል። ቀደም ሲል የነበረው መሰል አሰራር ወደ ወረዳዎች መዋቅር መውረድ መጀመሩን ተከትሎ ለድርጊቱ ምቹ ሁኔታ መፈጠሩን ምንጮች ጠቁመዋል። የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በቅርቡ የመዲናዋን የነዋሪነት መታወቂያ አገልግሎት በወረዳ ደረጃ መስጠት መጀመሩን ገልጿል። ይኸው በወረዳ ደረጃ መስጠት ጀምሯል የተባለው አገልግሎት ሙሉ በሙሉ ባይጀመርም በተጀመረባቸው ወረዳዎች ላይ ግን ህገወጥነቱ መባባሱ ሰምቷል። በ10 ሺዎች የሚቆጠር ገንዘብ ተከፍሎበት የሚሰጠው የነዋሪነት መታወቂያ ህገወጥ ቢሆንም በድርጊቱ የተሰማሩ የኤጀንሲው ሰራተኞች በየደረጃው የፈጠሩ ሰንሰለትን በመጠቀም መረጃውን በመመዝገብ እንዲሁም በዲጂታል ስርዓት ውስጥ እንዲካተት በማድረግ ህጋዊነት የማላበስ ተግባር እንደሚፈጽሙ ለማረጋገጥም ተችሏል። በህገወጥ መንገድ የሚሰጠው መታወቂያ የጥቅም ተጋሪ መሆኑ ሰራተኞች መደበኛ የዲጂታል ስርዓት ውስጥ ስለሚሰፍር ህጋዊ ሆኖ እንደሚያገለግል የገለጹት ምንጮች የኤጀንሲው ሰራተኞች መታወቂያን ህጋዊ ለማድረግ የሚጠቀሙበት ስልት የገንዘቡን ከፋዩን ግለሰብ ስም፣ ህጋዊ መኖሪያ ቤትና የነዋሪነት መታወቂያ ባላቸው ነዋሪዎች መዝገብ ውስጥ የቤተሰብ አባል በሚል እንዲካተት በማድረግ ነው። በጠለምት ወረዳ በተከሰተ ድርቅ የ16 ሰዎች ህይወት ማለፉን ቀበሌ አስተዳደር ተናገሩ። በሰሜን ጎንደር ዞን ጠለምት ወረዳ መራው ቀበሌ በተከሰተው በረታሽ ድርቅ ሳቢያ የ16 ሰዎች ህይወት ማለፉና በመቶዎች የሚቆጠሩ የቤተሰብ አባላት ለስደት መዳረጋቸውን የመራው ቀበሌ ዋና አስተዳዳሪ ጥላሁን ገብረ ሚካኤል ተናግረዋል። እንደ አስተዳዳሪው ገለጻ በአካባቢው ከመጋቢት ወር ጀምሮ ምንም አይነት ዝናብ በመጥፋቱ አርሶ አደሩ የዘራው እህል ሳይበቅል ቀርቷል። በዚህ ምክንያት በአካባቢው የምግብ እጥረትና ረሃብ በመከሰቱ የሰው ህይወት ከማለፉን ባሻገር የቁም እንስሳት በሙሉ ማለቃቸውን አክለዋል። በተጨማሪም ድርቁ ያስከተለው የረሃብ ሁኔታ መቋቋም የተሳናቸው 488 አባወራዎች ከአካባቢው ለቀው ወደ ምዕራብ ትግራይ መሰዳቸውን ጥላውን አስረድተዋል። ችግሩን በተመለከተ እስከ ክልል ድረስ አቤቱታ መቅረቡን የጠቆሙት አስተዳዳሪው ከቀበሌው የተመደቡ አባላት የሞቱ ሰዎች፣ የተሰደዱ አባወራዎችና ያለቁ እንስሳት ቁጥርን መዝግበው ለሚመለከተው አካል ቢያሳውቁም እስካሁን ምንም ምላሽ አለመገኘቱን ገልጸዋል።
ከዚህ ቀደም ከመንግስት የተደረገው ድጋፍ ለአቅመ ደካሞች ብቻ የተሰጠው የሴፍቲኔት እርዳታ እንደነበረም አክለው ጠቁመዋል። እየከፋ የመጣው የረሃብ አደጋ ተከትሎ የአካባቢው ነዋሪዎች በድንገተኛ እርዳታ ጥያቄ በማንሳት ሰልፍ መውጣታቸውን የገለጹት ጥላሁን አሁንም አስቸኳይ ድጋፍ ካልቀረበ የአካባቢው ሕዝብ በረሃብ የሚያልቅበት አጋጣሚ ሰፊ በመሆኑ የሚመለከታቸው አካላት በፍጥነት እንዲደርሱላቸው ጥሪ አስተላልፈዋል። የአሜሪካ መከላከያ ቡድን በኢትዮጵያ በመከላከያ ሰላም ማስከበር ማዕከል ስልጠና መስጠት ጀመረ። ኢትዮጵያና አሜሪካ በወታደራዊ መስክ ትብብር ለመስራት ያደረጉት ስምምነትን መሰረት በማድረግ መነሻው ከሮድ ኦንላይን የተደረገ የመከላከያ ቡድን በመንግስት መከላከያ ሰላም ማስከበር ማዕከል ስልጠና መስጠት ጀምሯል። መከላከያ ሰራዊት እንዳስታወቀው ስልጠናው ነሐሴ 11 ቀን የተጀመረ ሲሆን በወታደራዊ ተልዕኮች ወቅት በሰብአዊ መብትና ዓለም አቀፍ ወታደራዊ ሕጎች አጠባበቅ ዙሪያ የሚያጠነጥን ነው። ኢትዮጵያ ለቀጠናው ሰላም እየተጫወተች ላለው ሚና በርካታ ሀገራት በመሰል የስልጠና ዘርፍ በትብብር እየሰሩ ነው ያለው መከላከያ ሰራዊት የአሜሪካም ከኢትዮጵያ ጋር ባደረገችው ስምምነት መሰረት የተለያዩ ስልጠናዎችን በሁለትዮሽ ትብብር ለጋራ ተጠቃሚነት እየሰጠች ትገኛለች ብሏል። በቀጠናው ኢትዮጵያ እየፈጠረች ባለው መልካም ተጽዕኖ ተሰሚነቷ እያየለ መምጣቱን የገለጸው መከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር የስልጠና ዳይሬክተር ሌተናል ኮሎኔል ምናሴ ኃይሉ በአፍሪካ ቀንድ ያለውን ያለመረጋጋት ለመፍታት ያለ ኢትዮጵያ ማሳካት እንደማይቻል በመረዳት ሀገራት ለጋራ ጠቃሚነት ከኢትዮጵያ ጋር እየሰሩ ነው ብለዋል። ሀገራቱ ስልጠና መስጠት ብቻ ሳይሆን እኛ ጋር ያለውን የካበተ ልምድም ይወስዳሉ ያሉት ዳይሬክተሩ የተጀመረው ወታደራዊ ስልጠና ኢትዮጵያ በአፍሪካ ሕብረትና በሌሎችም የሰላም ማስከበር ተልዕኮች በምትወጣቸው ግዳጆች በተለይም በፈንጅ አወጋገድና በወታደራዊ እንቅስቃሴ ወቅት በሰብአዊ መብትና ዓለም አቀፍ ሕጎች አጠባበቅ ዙሪያ አዲስ ዕውቀት የሚፈጥር ስልጠና መሆኑን ተናግረዋል። አሜሪካ ከኢትዮጵያ ጋር በቅርበት እየሰራች መሆኗን የገለጹት የስልጠናው ልዑክ አስተባባሪ ሌተናንት ጀነራል ዛኪር ማካርስተር በአፍሪካ ቀንድ በተለይም ለሶማሊያ ሰላምና መረጋጋት ኢትዮጵያ ግንባር ቀደም ሚና እየተጫወተች ነው ብለዋል። የሶማሊያ ሰራዊት በባይዶዋ ከተማ በተካሄደው ውጊያ በኋላ ታጣቂዎችን ከከተማ አስወጣ። የሶማሊያ ፌዴራል ሰራዊት ሰኞ ዕለት በሀገሪቱ ካሉ ትላልቅ ከተሞች መካከል አንዷ በሆነችው ባይዶዋ ውስጥ የበርካታ ሰዎች ሕይወትን የቀጠፈ ከባድ ውጊያ ካካሄደ በኋላ የተቃዋሚ ኃይሎችን ከከተማው ማስወጣቱን የአካባቢው ነዋሪዎችን ጠቅሶ ሮይተርስ ዘግቧል። በሌሎች አካባቢዎች በተከሰተው ግጭትና ረሃብ ምክንያት የተፈናቀሉ በመቶዎች የሚቆጠሩ ሰዎችን ያስጠለለው ባይዶዋ በፌዴራል ወታደሮችና ለቀድሞ የደቡብ ምዕራብ ሶማሊያ ክልል ፕሬዝዳንት አብዱልአዚዝ ሐሰን መሐመድ ታማኝ በሆኑ ኃይሎች መካከል ለሰዓታት ውጊያ አስተናግዳለች። ሰኞ ዕለት በከተማዋ ማዕከል የተካሄደው ውጊያ ከባለፈው መጋቢት ወር ወዲህ እጅግ ከባድ እንደነበር ነዋሪዎች ገልጸዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።